Many changes are underway in our air defense operations. In some regions, the way teams work is being almost completely reorganized. የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከከፍተኛ ወታደራዊ መኮንኖቻቸው ጋር በመገናኘት ከሩሲያ ጋር የገቡበትን ጦርነት አራተኛ ዓመቱን ሊደፍን በተቃረበበት በዚህ ወቅት ሲቪሎችን ከጥቃት በመጠበቅ በኩል ያለውን የአየር መከላከያና ሌሎች ድክመቶችን ተወያይተዋል። ዜሌንስኪ በምሽት የቪዲዮ ንግግራቸው የዩክሬን ከተሞች የሩሲያን መጠነ ሰፊ ጥቃት ተከትሎ የደረሰባቸውን ጉዳት እንዴት እየተቋቋሙት እንደሆነ በተለይም ህንጻዎች የኤሌክትሪክና የሙቀት አቅርቦት እንዲያገኙ ስለመደረጉ ገምግመዋል። በዋና ከተማዋ ኪየቭ የሚገኙ ባለስልጣናትንም በድጋሚ ወቅሰዋል። ዜሌንስኪ ከጦር ኃይሉ ጠቅላይ አዛዥ ኦሌክሳንደር ሲርስኪ ከኢታማዦር ሹሙ አንድሬ ህናቶቭና ከመከላከያ ሚኒስትሩ ሚካኤሎ ፌዶሮቭ ጋር ረዥም ውይይት ማድረጋቸውን ገልጸዋል። በአንዳንድ አካባቢዎች የቡድኖች አሰራር መቃወሚያዎችን፣ ተንቀሳቃሽ ተኳሽ ክፍሎችንና አጠቃላይ የአየር መከላከያ ክፍል ሙሉ በሙሉ በሚባል ደረጃ እንደገና እየተገነባ ስለመሆኑ ፕሬዝዳንቱ ተናግረዋል። ፕሬዝዳንቱ ከተሞችን ከአየር ጥቃት ለመጠበቅ የተሻሻለ የአየር መከላከያ ወሳኝ መሆኑን በተደጋጋሚ በመጥቀስ ምዕራባውያን አጋሮች የሚመጡ ሚሳኤሎችንና ድሮኖችን የሚመቱ ተጨማሪ የጦር መሳሪያዎችን እንዲያቀርቡ ጠይቀዋል። ባለፈው ሳምንት በኃይል መሰረተ ልማቶች ላይ በደረሰው ጥቃት በመቶዎች የሚቆጠሩ መኖሪያ ቤቶች የሙቀት አቅርቦት ሳያገኙ መቅረታቸውን ተከትሎ በአንዳንድ አካባቢዎች ያለው የመከላከያ መስመር ውጤታማ እንዳልሆነ ተናግረው ነበር። የኪየቭ የምሽት ቅዝቃዜ አሁን ላይ እስከ ከዜሮ በታች 19 ዲግሪ ሴልሺየስ እንደሚደርስም ተገልጿል። ከዚሁ ጋር በተያያዘ በኔቶ የአሜሪካ አምባሳደር ማቲው ዊታከር ሐሙስ ዕለት በብራስለስ በሚካሄደው የኔቶ መከላከያ ሚኒስትሮች ስብሰባ ላይ ለዩክሬን የአሜሪካ ጦር መሳሪያዎችን ለማቅረብ ተጨማሪ ቃል ኪዳኖች እንደሚገቡ ይጠበቃል ብለዋል። እስካሁን 21 የኔቶ አባላትና ሁለት አጋሮች በድምሩ 4.5 ቢሊዮን ዶላር በላይ የሚገመት የጦር መሳሪያ ለመግዛት ቃል መግባታቸውን አምባሳደሩ ገልጸዋል። ፕሬዚዳንት ትራምፕ ወደ ስልጣን ከመጡ በኋላ ለዩክሬን የሚደረጉት የመከላከያ ድጋፎች በከፍተኛ ደረጃ መቀዛቀዛቸው ይነገራል። የአሁኑ የአምባሳደሩ ንግግር ግን ምናልባትም የአሜሪካ አቋም ከዚህ የተለየ ሊሆን የሚችልበትን እድል ያሳያል። የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ጦርነቱን ለማስቆም በሚደረገው ስምምነት ላይ አውሮፓ ከሩሲያ ልትጠይቃቸው የሚገቡ ቅድመ ሁኔታዎችን ዝርዝር እንደሚያቀርቡ ተናግረዋል። ካላስ ለጋዜጠኞች በሰጡት መግለጫ በጠረጴዛው ዙሪያ ያሉ አካላት በሙሉ ሩሲያውያን፣ አሜሪካውያንና አውሮፓውያንን መስማማት እንዳለባቸው ሊረዱ ይገባል ብለዋል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካላስ ከሚጠይቋቸው ነጥቦች መካከል የታገቱ የዩክሬን ህጻናት እንዲመለሱና በሩሲያ ጦር ኃይል ላይ ገደብ እንዲጣል የሚል ይገኙበታል። ሁለቱ ሀገራት የሚያደርጓቸው ንግግሮች በተደጋጋሚ ባለመስማማት ተጠናቀዋል። ለዚህ ደግሞ በምክንያትነት የሚቀርቡት በሁለቱ ሀገራት የሚነሱት ቅድመ ሁኔታዎች ናቸው። የሚቀርቡት ቅድመ ሁኔታዎች ጠንካራ መሆን፣ ለማሻሻል ፈቃደኛ ለመሆንና ሁለቱም ወዲያው ውድቅ ማድረጋቸው ለስምምነቱ አለመሳካት ዋነኛ ምክንያቶች ናቸው። በሌላ በኩል በአርክቲክ አካባቢ የሚታየውን የሩሲያን ስጋት ለመመከት በሚደረገው ጥረት በሚቀጥሉት 3 ዓመታት በኖርዌይ የሚሰፍሩ የብሪታንያ ወታደሮች ቁጥር በእጥፍ ይጨምራል ተብሏል። የመከላከያ ሚኒስትር ጆን ሄሊ እንደገለጹት በአርክቲክ ቀጠና የሚሰፍሩት የጦር ኃይሎች ቁጥር ከ1000 ወደ 2000 ከፍ ይላል። ይህ ውሳኔ የተላለፈው ሩሲያ በአርክቲክ አካባቢ ያረጁ የቀዝቃዛው ጦርነት ወቅት ወታደራዊ ካምፖችን ዳግም መክፈቷና ወታደራዊ እንቅስቃሴዋን መጨመሯን ተከትሎ በኔቶ አጋሮች ዘንድ እየጨመረ የመጣውን ስጋት ለመፍታት ነው። ሄሊ ለመከላከያ የሚቀርበውን ፍላጎት እየጨመረ ነው። ሩሲያ በአርክቲክ አካባቢ ከቀዝቃዛው ጦርነት ወዲህ ታይቶ የማይታወቅ ከፍተኛ ስጋት ደቅናለች ብለዋል። በውጭ ጉዳይ ሚኒስትር ኢቬት ኩፐር የቀረበው አርክቲክ ሴንትሪ የተሰኘው እቅድ በአካባቢው ያለውን ክትትልና ደህንነት ለማጠናከር ያለመ ነው። እንደዚሁም 1500 የብሪታንያ ባህር ኃይል ኮማንዶዎች በኖርዌይ፣ ፊንላንድና ስዊድን በሚካሄደው ኮልድ ሪስፖንስ የተሰኘ የኔቶ ወታደራዊ ልምምድ ላይ ይሳተፋሉ ተብሏል። ብሪታንያና የኔቶ አጋሮቿ ሞስኮ በባህር ስር ባሉ ኬብሎችና የነዳጅ ቱቦዎች ላይ ልታደርስ የምትችለውን ጥቃት በተመለከተ ስጋት አድሮባቸዋል። ባለፉት 2 ዓመታት በብሪታንያ ባህር ክልል ውስጥ የሩሲያ ሰርጓጅ መርከቦች እንቅስቃሴ በ30 በመቶ መጨመሩን የመከላከያ ሚኒስቴሩ አስታውቋል። ከዚሁ ጋር በተያያዘ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አውሮፓ በዓለም መድረክ ራሷን እንድታረጋግጥና እንደ ሀያል መንግስት መስራት የምትጀምርበት ጊዜ አሁን መሆን አለበት ሲሉ አሳስበዋል። ከቻይና ከሩሲያና አሁን ደግሞ ከአሜሪካ እየጨመረ የመጣውን ስጋት በመጥቀስ አህጉሪቱ የመንቂያ ደወል እንደቀረበባት ተናግረዋል። ሀያል ለመሆን ተዘጋጅተናል። ይህ በኢኮኖሚ፣ በፋይናንስ፣ በመከላከያና በዲሞክራሲያዊ ስርዓቶች ረገድ ሊመለስ የሚገባው ጥያቄ ነው ብለዋል። ማክሮን ለኢንዱስትሪ ኢንቨስትመንት የሚያስፈልገውን በመቶዎች የሚቆጠር ቢሊዮን ዩሮ ለማሰባሰብ የአውሮፓ ህብረት አባል ሀገራት በጋራ የሚበደሩበት ዩሮቦንድ እንዲመሰረት ጥሪያቸውን በድጋሚ አቅርበዋል። ይህ ሀሳብ ቀደም ሲል ከጀርመን ስጋት ቢገጥመውም ማክሮን ግን ዓለም አቀፍ የፋይናንስ ገቢዎች ከአሜሪካ ዶላር ይልቅ አማራጮችን እየፈለጉ እንደሆነ ገልጸዋል። እንደ ማክሮን ገለጻ አውሮፓ
በመከላከያ በንጹህ ኢነርጂና በአርቲፊሻል ኢንተለጀንስ ዘርፎች ላይ ኢንቨስት ለማድረግ በዓመት 1.2 ትሪሊዮን ዩሮ ያስፈልጋታል። ዛሬ እኛ አውሮፓውያን ብቻችንን ነን፣ ነገር ግን እርስ በርስ አለን። 450 ሚሊዮን ህዝብ ነን። ይህ ትልቅ አቅም ነው ሲሉ ተደምጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዴንማርክ ግዛት የሆነችው ግሪንላንድን ለመቀላቀል ካቀረቡት ዛቻ ወደ ኋላ ማለታቸውን በተመለከተ ሲጠየቁ ማክሮን አውሮፓውያን ለአንድ ሰከንድ እንኳን በዚህ መታለል የለባቸውም ሲሉ ማስጠንቀቂያ ሰጥተዋል። የኢስቶኒያ የውጭ የስለላ አገልግሎት ባወጣው ዓመታዊ ሪፖርት ሩሲያ በዚህ ወይም በሚቀጥለው ዓመት በማንኛውም የኔቶ አባል ሀገር ላይ ወታደራዊ ጥቃት የመሰንዘር ፍላጎት ባይኖራትም አውሮፓ ራሷን እያስታጠቀች ባለችበት ወቅት ጦር ኃይሏን ግን በፍጥነት እያጠናከረች መሆኑን ገልጿል። ሩሲያ አሁንም አሜሪካ እንደ ዋነኛ ተቀናቃኟ እንደምትመለከትና አዲሱን የአሜሪካ አስተዳደር በመጠቀም ዩክሬን እንድትሸነፍ የሚያደርግ ስምምነት ለመፈለግ እንደምትጥር ሪፖርቱ አክሏል። የሩሲያ የውጭ ጉዳይ ሚኒስቴር ከሰሞኑ ሩሲያ ከአውሮፓ ሀገራት ጋር ምንም አይነት ጦርነት ውስጥ የመግባት ፍላጎት እንደሌላት በድጋሚ አረጋግጠዋል። ጦርነቱን ለማስቆም የተለያዩ ዓለም አቀፋዊ ጥረቶች እየተካሄዱ በሚገኝበት በአሁኑ ወቅት የሚሰነዘሩ ጥቃቶች እንደቀጠሉ ነው። የሩሲያ ጦር በኦዴሳ ግዛት የኃይል ተቋማትን በመምታቱ ከ95,000 በላይ ሰዎች ያለ ኤሌክትሪክ አገልግሎት እንዲቀሩ አድርጓል ተብሏል። የክልሉ ገዢ ኦሌህ ኪፐር እንደተናገሩት በጥቃቱ ምክንያት በተለይ የኪሊያ ከተማ ነዋሪዎች ለቅዝቃዜ ተጋልጠዋል። ሩሲያ 125 ድሮኖችን ያስወነጨፈች ሲሆን ዩክሬን 110ዎቹን መታመጣሏን ገልጻለች። ዩክሬን በሚሊዮን የሚቆጠሩ ሰዎች ያለ ሙቀትና ኤሌክትሪክ በቅዝቃዜ በሚሰቃዩበት በዚህ ወቅት ከጦርነቱ ዓመታት ሁሉ እጅግ አስቸጋሪውን ክረምት እያሳለፈች ትገኛለች። ከካርኪቭ በስተምዕራብ በሚገኝ ከተማ ውስጥ በደረሰ ሌላ የሩሲያ ጥቃት 3 ህጻናትን ጨምሮ ቢያንስ 4 ሰዎች መገደላቸውን አንድ የዩክሬን ባለስልጣን ተናግረዋል። በዩክሬን ላይ ከፍተኛ ቅዝቃዜ መከሰቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያ ፕሬዝዳንት ቭላዲሚር ፑቲን እንዲያደርጉት በጠየቁት የአንድ ሳምንት የተኩስ ማቆም ቆይታ በኋላ ሞስኮ ጥቃቷን ዳግም ያጠናከረችበት ነው። በተጨማሪም የሩሲያ ጦር በስሎቬኒያስ ከተማ ላይ 7 ቦምቦችን የጣለ ሲሆን አንዲት የ11 ዓመት ሴት ልጅን ጨምሮ 2 ሰዎች መገደላቸውን የዶኔስክ ክልል ገዢ ቫዲም ቭላሽኪን ገልጸዋል። በሆዱ ኪቭ በሳምንቱ መጀመሪያ ላይም በሩሲያ ጦር ተመታ ነበር። ሰኞ ዕለት በሀገሪቱ ውስጥ የተካሄደው የሌሊት የድሮን ጥቃት ለ10 ሺዎች የሚቆጠሩ ሰዎች የኤሌክትሪክ ኃይል ያቋረጠ ሲሆን በከተማዋ አንዲት እናትና የ10 ዓመት ወንድ ልጃቸውን ጨምሮ ቢያንስ 4 ሰዎች መገደላቸውን ሮይተርስ የዩክሬን ባለስልጣናትን ጠቅሶ ዘግቧል። በሆዱ ኪቭ የዩክሬን ሁለተኛ ትልቅ ከተማ ከሆነችው ካርኪቭ በስተምዕራብ የምትገኝ ሲሆን በየካቲት ወር መጀመሪያ ላይ በከተማዋ አንድ የኃይል ማመንጫ ጣቢያ ተጎድቶ ነበር። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደተናገሩት የሩሲያ ጦር ከፍተኛ ቁጥር ያላቸው ባሊስቲክ ሚሳይሎችን በመጠቀም የትራንስፖርትና ኢነርጂ መሰረተ ልማቶችን በማጥቃት በአካባቢው ላይ ጫና እያደረሰ ነው። በአካባቢው ባለስልጣናት በካርኪቭ ክልል ባለው የኃይል አቅርቦት ሁኔታ ምክንያት የአስቸኳይ ጊዜ አዋጅ ታውጇል። ዜሌንስኪ እንደተናገሩት አሜሪካ ከሩሲያ ጋር ያለውን ጦርነት እስከ ሰኔ ወር ድረስ እንዲያበቃ ትፈልጋለች። ሁለቱም ወገኖች በሚቀጥለው ሳምንት በአሜሪካ ለሚደረገው ንግግር ተጋብዘዋል። በሌላ በኩል በሩሲያ ቮልግራድ ክልል ውስጥ በምትገኝ ቮልዝስኪ ላይ መጠነ ሰፊ የዩክሬን ድሮን ጥቃት መፈጸሙ ተዘግቧል። የቮልግራድ ክልል ገዢ አንድሬ ቦቻሮቭ እንደተናገሩት በጥቃቱ አንድ መኖሪያ ቤት የተጎዳ ሲሆን በአንድ ፋብሪካ ላይም እሳት ተከስቷል።